እርጅና የማይቀር ነገር ነው። ነገር ግን የእርጅናው መጠን በአብዛኛው በእጃችን ነው። በጣም ከሚታወቁ የጸረ እርጅና ህክምናዎች አንዱ በክሬም ወይም በመዋቢያ ውስጥ አይደለም፣ በአመጋገባው ላይ ነው። ብዙ ሰዎች በሺዎች የሚቆጠር ብሮችን በማውጣት ኮስሞቲኮችንና የጸረ እርጅና ክሬሞችን እየገዙ ይጠቀማሉ። ነገር ግን በመስታወት ፊታቸውን ሲያዩ በየጊዜው አዳዲስ መስመሮችንና መጨማደድን ያያሉ። ነገር ግን ትክክለኛዎቹ ምግቦችን መርጠው መመገብ ቆዳውን ሊከላከሉ፣ መጨማደዱን ሊቀንሱ እንዲሁም ኮላጅንን በመጨመር ሴሉላር እርጅናን ከውስጥ ወደ ውጭ ይቀንሳሉ። ስለዚህ በዛሬው ትምህርታችን የፊት እርጅናንና የቆዳ መሸብሸብን የሚከላከሉ ጤናማ ቆዳን የሚጠብቁ 12 ምግቦችን በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። አንደኛ፣ አቮካዶ። አቮካዶ በሞኖአንሳቹሬትድ ፋት፣ ቫይታሚን ኢ እና ግሉታቲዮን የተሞላ ሲሆን ይህም ቆዳን በጥልቀት ያረጥባል፣ እንዲሁም የኦክሳይድ ውጥረትን ይቀንሳል። እነዚህ ጤናማ ቅባቶች ቆዳው እንዲለሰልስና እንዲለጠጥ ይረዳል። ጥናቶች እንደሚያሳዩት በቀን አንድ አቮካዶ ለ8 ሳምንታት የበሉ ሴቶች የቆዳ ጥንካሬና የመለጠጥ ችሎታቸው ተሻሽሏል። ይህም በ2022 ክሊኒካዊ ሙከራ በጆርናል ኦፍ ኒውትሪሽን ላይ ታትሟል። ስለዚህ ግማሽ አቮካዶ ቁርስ ሲበሉ በማካተት ይብሉ። እንዲሁም በማሸት ከግሪክ እርጎ ጋር በመቀላቀል እርጥበትን የሚያመጣ የፊት ማስክ ማድረግ ይችላሉ። ሁለተኛ፣ ብሉቤሪ። ብሉቤሪ እንደ አንቶሲያኒንስ እና ቪታሚን ሲ ያሉ ኃይለኛ አንቲኦክሲዳንቶችን ይዘዋል። ቆዳውን ያለ ዕድሜ እርጅና የሚያስከትሉ ሁለት ዋና ዋና ምክንያቶች ከዩቪ ጉዳትና ከብክለት ይከላከላል። ጥናቶች እንደሚያሳዩት ብሉቤሪዎች የኮላጅን መጠንን ይጨምራሉ እናም ነፃ ራዲካል ጉዳትን ይዋጋሉ። ይህም የቆዳ ህብረ ህዋሳትን ይሰብራል። ስለዚህ በየቀኑ ከግማሽ እስከ 1 ኩባያ ብሉቤሪዎችን ይብሉ። እንደ ዝቅተኛ የስኳር አመጋገብ እንደ ኦትሜል እና በስሙዚ መልክ በጣም ጥሩ ናቸው። ሶስተኛ፣ ነጭ ሽንኩርት። ነጭ ሽንኩርት በሰልፈር ውህዶችና አሊሲን የበለጸገ ሲሆን ይህም ኮላጅንን ለማምረት እንዲሁም እብጠትን ለመቀነስ ይረዳል። ቆዳው ጠንካራና ወጣት እንዲሆን ይረዳል። የክሊኒካዊ ማስረጃዎች እንደሚያሳዩት የነጭ ሽንኩርት ጸረ ብግነት ውጤቶች ለቆዳ እርጅና ቁልፍ ምክንያት የሆነውን የኦክሳይድ ጉዳትን እንደሚቀንስ ታይቷል። ስለዚህ ነጭ ሽንኩርትን በመቁረጥ ወይም በማርቀቅ ከምግብ ጋር ከማብሰለው በፊት በውስጡ ያለውን ጠቃሚ ውህድ አሊሲንን ለማንቃት ለ10 ደቂቃዎች ያስቀምጡት። እንዲሁም በሾርባ ከስጋ ጥብስ ጋር በመቀላቀልም ይጠቀሙ። አራተኛ፣ ብሮኮሊ። ብሮኮሊ ሰልፎራፊንን ይይዛል። ይህም የሰውነት ዲቶክስ ኢንዛይሞችን የሚያንቀሳቅስና ቆዳን ከአልትራቫዮሌት ጨረር የሚከላከል ውህድ ነው። ብሮኮሊ በተጨማሪ ቫይታሚን ሲ፣ ኤ እና ኬን ይዟል። ሁሉም የቆዳ ቀለምን ለመጠበቅ፣ ህብረ ህዋሳትን ለመጠገንና መጨማደድን ለመከላከል አስፈላጊ ናቸው። ስለዚህ በውስጡ ያሉትን ንጥረ ምግቦች ለማቆየት ብሮኮሊውን በትንሹ ስቲም ያደርጉት። ለጸረ አንቲኦክሲዳንት ኃይል ደግሞ የሎሚ ጭማቂና የወይራ ዘይት በመጨመር ይጠቀሙ። አምስተኛ፣ የወይራ ዘይት። ተጨማሪ የወይራ ዘይት በፖሊፌኖል እና ኦሜጋ 9 ፋቲ አሲድ የበለጸገ ሲሆን ይህም እብጠትን ለመቀነስ ይረዳል እናም ቆዳን እርጥበት እንዲይዝ ያደርጋል። የሜዲትራኒያን አመጋገብ ጥናቶች እንደሚያሳዩት ብዙ የወይራ ዘይት የሚበሉ ሰዎች የእርጅና ምልክቶች የማየት ዕድላቸው ያነሰ ነው። ስለዚህ በምግብ ማብሰያ ውስጥ ይጠቀሙ። የቆዳ ጥቅሞቹን ለመጠበቅ በከፍተኛ ሙቀት ውስጥ ከመጥበስ ያስወግዱ። ለማብሰል እንደ ዋና ዘይትም ይጠቀሙ፣ እንዲሁም ከመጠን በላይ ሙቀትን ያስወግዱ። ስድስተኛ፣ ካሮት። ካሮቶች በቤታ ካሮቲን ተሞልተዋል። ይህም ወደ ቫይታሚን ኤ በሰውነት ውስጥ ይቀየራል። የፀሐይ ጉዳትን ለመከላከልና አዲስ የቆዳ ሴል እድገትን ለመደገፍ ቁልፍ የሆነ ንጥረ ነገር ነው። አንድ ጥናት አዘውትሮ የካሮት አጠቃቀምን ለዩቪ ብርሃን የመጋለጥ ስሜትን እንደሚቀንስ አሳይቷል። ስለዚህ ካሮትን በወይራ ዘይት ይጥበሱት ወይም ወደ ስብ ውስጥ የሚሟማ ቪታሚኖችን በተሻለ ለመምጠጥ ወደ ስሙዚዎች ይቀላቅሉ። ሰባተኛ፣ ስባማ አሳ። እንደ ሳልሞን፣ ማኬሬል እና ሰርዲን ያሉ አሶች በኦሜጋ 3 የበለጸጉ ናቸው። ይህም የቆዳ ቅባትን ይከላከላል፣ እብጠትን ይቀንሳል። አስታግዛንቲን በሳልሞን ውስጥ የሚገኝ ሲሆን ይህም በ8 ሳምንታት ውስጥ የቆዳ የመለጠጥና እርጥበትን እንደሚያሻሽል ታይቷል። ስለዚህ በየሳምንቱ ከ2 እስከ 3 ጊዜ ለመብላት ያቅዱ። እንዲሁም ለተሻለ የንጥረ ነገር መገለጫዎች ደግሞ
የተለያዩ ዝርያዎችን ይምረጡ። 8ኛ ቲማቲም። ቲማቲሞች በሊኮፔን የበለጸጉ ናቸው። ቆዳው በዩቪ ጉዳት እንዲቋቋም ለስላሳነትን ለመጠበቅና የኮላጅን ስብራትን የሚቀንስ አንቲኦክሲዳንት ነው። አንድ ጥናት እንዳሳየው በየቀኑ ለ10 ሳምንታት የቲማቲም ድልህን መመገብ የቆዳ ተፈጥሯዊ SPF በ32 በመቶ እንደሚጨምር አሳይቷል። ስለዚህ የሊኮፔን መምጠጥን ለማሻሻል ቲማቲምን በወይራ ዘይት ውስጥ ማብሰል፣ የቲማቲም ሾርባ ወይም ስልስ ተስማሚ ነው። 9ኛ ለውዝ። እንደ አልሞንድ፣ ዋልነትስ፣ የብራዚል ለውዝ ያሉ ለውዞች ቫይታሚን E፣ ሴሊኒየም፣ ዚንክ እና ጤናማ ቅባቶችን ይዘዋል። እነዚህ ሁሉ ለቆዳ ጥገና እንቅፋት ለመከላከልና ለመለጠጥ ተግባር አስፈላጊ ናቸው። የUCLA ጥናት እንዳመለከተው የአልሞንድ ፍሬዎች በየቀኑ መብላት ከማረጥ በፊት ሴቶች ላይ የፊት መሸብሸብ ጥልቀትን ይቀንሳል። በቀን ትንሽ እፍኝን ይጠቀሙ። ከመጠን በላይ ከሆነ ካሎሪዎችን ሊጨምር ይችላል። ስለዚህ ጥሬ ወይም በትንሹ የተጠበሰ ፍሬዎችን ይምረጡ። 10ኛ አረንጓዴ ቅጠሎች እንደ ስፒናች፣ ጎመን፣ ቻርድ በክሎሮፊል፣ ፎሌት፣ ሉቲን እና ቫይታሚን ሲ የተሞሉ ናቸው። ሁሉም ለቆዳ ጥገና፣ ሃይድሬሽን እና ኮላጅን ሲንተሲስ ወሳኝ ናቸው። ጥናቶች እንደሚያሳዩት ሉቲን እና ዚያክሳንቲን ቆዳን ከሰማይ ብርሃንና እርጅናን በመከላከል ጠንካራና ብሩህ የፈካ ቆዳ እንዲሆን ያደርጋል። ስለዚህ አረንጓዴ ቅጠሎችን ስሙዚ ወይም ሰላጣዎች ውስጥ በመጨመር ይጠቀሙ። ለተሻሻለ መምጠጥ በነጭ ሽንኩርትና በወይራ ዘይት ያብስሉት። 11 ፓፓያ። ፓፓያ በቪታሚን ሲ፣ ቫይታሚን ኤ እና እንደ ፓፒን ያሉ ኢንዛይሞች የበለጸገ ሲሆን ይህም የሞቱ የቆዳ ህዋሶችን በማራገፍ የኮላጅን ምርትን ይጨምራል። ፓፓያ እብጠትንና ቀለምን ይቀንሳል እናም የጸረ አንቲኦክሲዳንት ማሽቆልቆልን ይከላከላል። ስለዚህ በየጊዜው ትኩስ ፓፓያ ምርጫው ያደርጉ። እንዲሁም በማሸትና ተፈጥሯዊ የፊት ማስክ በሳምንት አንድ ጊዜ መቀባት ይችላሉ። 12 ጥቁር ቸኮሌት። ጥቁር ቸኮሌት ፍላቮኖይድስ በውስጡ ይዟል። ይህም የደም ዝውውርን ወደ ቆዳ በማሻሻል እርጥበትን ይጨምራል እናም የመሸብሸብ ሂደትን ይቀንሳል። ሳይንሳዊ ሙከራዎች እንደሚያሳዩት በየቀኑ ጥቁር ቸኮሌት በመጠቀም የቆዳ ሸካራነትን፣ የመለጠጥና የአልትራቫዮሌት ተከላካይነትን ያሻሽላል። ስለዚህ በሚጠቀሙበት ጊዜ ከፍተኛ ካካዋና የዝቅተኛ ስኳር አማራጮችን ይምረጡ። የፊት መሸብሸብን በእድሜ ብቻ አይደለም የሚመጣው፣ በኦክሳይድ ውጥረት፣ በእብጠትና በንጥረ ምግብ እጥረትም ይከሰታል። ቆዳው ውስጣዊ ጤንነትን ያንጸባርቃል። በአመጋገቡ የበለጸጉና ጸረ ብግነት በያዙት ምግቦች መጠን ከውስጥም ሆነ ከውጪ እርጅናው እየቀነሰ ይሄዳል። ውድ በሆኑ ቅባቶችና ሕክምናዎች ላይ ከማተኮር ይልቅ ቆዳውን ከውስጥ በመመገብ ይጀምሩ። እነዚህ 12 ምግቦች ወደ አመጋገቡ አዘውትሮ ይጨምሩ። እናም ከጊዜ በኋላ የሰውነትዎና የፊትዎን ለውጥ ያያሉ። በዚህ ሳምንት ከነዚህ ውስጥ 2 ወይም 3ቱን ብቻ ወደ አመጋገቡ በመጨመር ይጀምሩ። እናም ከዚያም እየጨመሩ ይሄዳሉ። ሌላው ካንሰርን የሚከላከሉና የሚገሉ 7 የምግብ አይነቶችን ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።